አንቺ ልጅ ምን ለማድረግ እየሞከርሽ ነው? እኔና መክሊት የዚህ ቤት ጓደኛሞች ሆነናል። እኔ እናንተ እኮ በሰላም አይደለም የተገናኘነው። ስለዚህ የምፈልገውን በሰላም እንደማይሆን ማወቅ አለብን። ኪሩቤል ምን ለማለት እንደፈለክ ምንም እየገባኝ አይደለም። የምታደርገውን አድርገህ ተበቀለው። ካልሆነ ግን በትርሲት ቀልድ ስለማላውቅ በአንተ መዘናጋት ምክንያት ምንም አይነት ስህተት መስራት አልፈልግም። ውሳኔህን ቶሎ አሳውቀኝ። ካልሆነ ግን አንተንም ከሱ ጋር ነው የምደምረው። ላምሮት መቼም ቢሆን ተጸጽታ አታውቅ። አሁንም ቢሆን አንቺን ለማጥመር እየሞከረች ነው። እንዴ ማም፣ ቆይ ምን አድርጊ ነው የምትይኝ? በማስመሰልና በመቅለስለስ ምንም የሚገኝ ነገር የለም። ዳድ፣ መክሊት እዚህ ቤት ውስጥ ሰራተኛ ብቻ አትመስለኝም። ላምሮት፣ እኔ ለእንደዚህ አይነት ነገር የሚሆን ጊዜም ሆነ ትዕግስቱ የለኝም። ጋሼ በቃ እርሱ አድርጎ ያሉኝ ነገር አደርጋለሁ። እባክዎትን ይቅርታ ያድርጉልኝ። መክሊት፣ ያጠፋሽው ጥፋት እኮ በይቅርታ ብታለፍ ደስ ይለኝ ነበር። እኔ ላምሮትን አውቃታለሁ። የሆነ ተንኮል ስታስብ ነው እንደዚህ የምትለሳለሰው። እሱን እኮ ነው የምልህ የኔ ልጅ። አሁን በምን መንገድ መክሊትን መከላከል እንችላለን ነው? የተፈጠረውን ነገር ማንም ማወቅ የለበትም። ወይ አንተ አረመኔው ሰውዬ ጨካኝ! ከዚህ በኋላ እግሯ እዚህ ቤት ከረገጠ እኔን አያድርገኝ። እንደዛ አትበልተው ኪሩ፣ እሞትብሃለሁ። ተው ጆኒ፣ ይሄ ለምን እያያዝበትና የምንቀልድበት ሰዓት አይደለም። አንድ ጥያቄ ብቻ አልጠይቀን የደወልኩልህ። ግንባሩን ሳመጣው አቀር ምን? ስለዚህ ሊደፍራት ሲል ነው ግንባሩ መታ ያመለጠችው። ይሄ ብሽቅ ምን ልትለው ነው? አይ እኔማ ምን እላለሁ፣ ያው ሰው የሚለኝ እንሰማለሁ እንጂ። ላምሮት የምፈልገውን ነገር እንግዲህ በጠብና በግልምጫ አላገኝም። የግድ እስኪ ዘዴን መቀየር አለበት። ስለዚህ ከመክሊት ጋር ጓደኛ መሆን አለብኝ፣ ሰላም መፍጠር አለብኝ ብላ አሰበችና አሁን ከምሰራበት ቦታ ኪችን ሄዳ የውልሽ መክሊት እስካሁን ላደረኩብሽ ይቅርታ አድርጊልኝ። ከእንግዲህ በኋላ ግን ማንኛውም ነገር ማዋየት ትችያለሽ፣ በቃ ጓደኛ ነን ብላታለች። መክሊት ግን ተከላክላ ነው። አንቺ የተከበርሽ የዚህ ቤት ልጅ ነሽ፣ እኔ ደግሞ ሰራተኛ ምስኪን፣ ስለዚህ አንመጣጠንም ብትላትም እንዴ ሰው በመሆናችን እኮ እኩል ነን፣ ስለዚህ ምንም እንዳታስቢ፣ የኑሮ ሁኔታችን ጓደኝነትን አያስቀርም ብላ አባበለቻትና ሰላም ብላ ተቃቅፈው እያሉ ወይዘሮ ዝናሽ መጣች። ወይዘሮ ዝናሽ ያየችውን ነገር ማመን አልቻለችም። እንዴት ሆኖ ያለች ትመስላለችና በቃ ምንም ቃል አልተነፈሰችም፣ እያየቻቸው ነው። በዚህን ጊዜ መክሊትም ላምሮትም እኩል ፈርተዋል። በተለይ ግን ላምሮት በጣም ነው የደነገጠችው። ማሜ መጣሽ እንዴ ብላ ነገር ለማስቀየስ ስትሞክር ምን አድርጊ ነው የምታያት ልጅቷን ስትላት፣ ልጅቷን እንዲያውም እንዳታያት ከእንግዲህ በኋላ ብላ ተከላከለች። ምን ማለት ነው? መክሊት ነው ማለት ያለባት ለማለት አልቀረብሽም ስትላት፣ የውልሽ ማሚ ከዛሬ ቀን ጀምሮ እንግዲህ ከመክሊት ጋር ጓደኛ ሆነናል ስትላት፣ አርፍ ማለት አሁን ነው ያለች ትመስላለች ወይዘሮ ዝናሽ። ምንም አላለቻትም። ይህን ተናግራ ወጣ ሄደች። በሌላ በኩል ደግሞ ዛሬ ኪሩቤል ለጆኒ ደውሎለታልና እንገናኛለሁ፣ ስንገናኝ በሰላም ነው ብሎ ሲጠይቅ፣ አንተና እኔ እኮ በሰላም አይደለም መጀመሪያውኑ የተገናኘ ነው እና ላገኝህ ስመጣ ወይም ስደውል በሰላም እንዳልሆነ ጠብቅ ብሎታል። ምንድነው የምትፈልገው ብሎ ሲል፣ እንግዲህ ይኸውልህ አንተ እርምጃህን ወይም በቀል የምትበቀል ከሆነ ሳትዘገይ ፍጠን፣ አለበለዚያ ግን አሁን ትርሲት ታከማድና ልትመጣ ስለሆነ ቤቱ ደግሞ እንደ ድሮ ሳይሆን መቀጠል ያለበት ጸድቶ መቀጠል ስላለበት ግርማ ወይ መታሰር አለበት ወይ መወገድ አለበት። ከዛ በፊት ግን አንተ እርምጃህን የምትወስድ ከሆነ ውሰድ ወይም ውሳኔን አሳውቀኝ ሲል፣ ጆን እንግዲህ በዚህ ሀሳብ የተስማማ አይመስልም። ኪሩቤል ግን አምርሯል። ይኸውልህ ውሳኔን በቶሎ አሳውቀኝ፣ አለበለዚያ ግን ከሰሊጥ ጋር የተገኘ እንዳይሆንብህ አብሬ ነው መጠርግህ ብሎ ማስጠንቀቂያ ሰጥቶት ነው ሄደ። ጆኒም ወይ ጉድ እያለ ያለ ይመስላል። በሌላ መልኩ እንግዲህ ቅድም ወይዘሮ ዝናሽ ያየችውን ነገር አሁን በቃል ጠይቃ ለማረጋገጥ የፈለገች ትመስላለች እና መክሊት ጋር ቁጭ ብለው ምንድነው ምን አድርጊ ነው የምትልሽ ብላ ስትጠይቃት፣ ኧረ ላምሮት እኮ በጣም ተቀይራለች። ትርሲት መዳኗን ከሰማች በኋላ ራሱ ሻማ አብርታ እያከበረች ነበር፣ ደስታዋን እየገለጸች ነበር። እሷም እንግዲህ እስካሁን ስታመናጭቀኝ ስለነበረ ስትሰድበኝ ስለነበረ ስለዚያ ይቅርታ ብላኝ አሁን ደግሞ ጓደኛ እንሆን ብላኛለች፣ ተቀይራለች እያለች ብትል፣ የውልሽ መክሊት ልጄን እኔ ማውቃት ላምሮት የሆነ ነገር ፈልጋ ልታጠምድሽ ፈልጋ እንጂ በተአምር ልትቀይር ስለማችል ተጠንቀቂ፣ ጥንቃቄ አድርጊ ብላ ማስጠንቀቂያ ሰጣታለች። ይህንን አስጠንቅቃ ስትወጣ ላምሮት ግድግዳ ጋር ቆማ የሆነ ነገር እያብሰለሰለች አገኘቻትና ምንድነው የምትዶለችው? ምንድነው የምታብሰለስዩ ብላ ስትጠይቅ፣ ምን አደረኩሽ? ቆይ የት ልሄድ እያለች ለማማረር ስትሞክር፣ ልጅቱን ምን አድርጌ ነው የምታያት? ስሯ ላይ የምትከታያት ምንድነው ብላ ስትጠይቃት፣ ምንድነው እዚች ልጅ ጋር ሰላም ፈጠሪ ብለሽናል ነበር እንዴ? ለዛ ነው ሌላ ምን ይሆናል ስትል፣ የውልሽ ሰላም ሲፈጠር ያለ ተንኮል እንጂ በተንኮል ውስጥ ሆነሽ አይደለም፣ ነግሬሻለሁ። አሁን ድርሽ እመጣለሁ የሆነ ቦታ ላይ ችግር እንዳትፈጥሪ ብላ ወይዘሮ ዝናሽ ለኪሩቤል እየደወለች ወጣች። ኪሩቤልን የሆነ ጉዳይ አማክርሃለሁ ፈልጌያለሁ ስትለው፣ እኔ ልምጣ ቢል፣ አይ ነገሩ እዚህ እንዲወራ ስላልፈለኩ ነው አንተ ጋር መመጣው ጠብቀኝ ብላ ተቀጣጥረዋል። በመሀል እንግዲህ አቶ ግርማ መጣ።
አቶ ግርማ ሲመጣ ለአምሮት ውጭ ላይ ተክዛ እየጠበቀች ሲያገኛት በዛች በመክሊት ምክንያት ነው አይደል ልጅን እየተከዝ ያለሽው ያለ ሲል አይ ይህ ነገር እያብሰለሰለች ነበርና የውልዳድ መክሊት እዚህ ቤት ስትመጣ ሰራተኛ ብቻ ሆና አይመስለኝም የሆነ ነገር ማጣራት አለብኝ ስትለው የውልሽ እኔ ምንም ጊዜ የለኝም አሁን እቺ ልጅ ብቻ እንድትወጣ ነው የምፈልገው እያለ ደነፋ። በመሃል ወይዘሮ ዝናሽ የት እንዳለች ጠይቃት ወጣለች ብላ ስትለው በጣም ጥሩ ስለዚህ አንቺ የሆነ ቦታ መሄድ አለብሽ እኔ እዚህ የሆነ የምሰራው ነገር አለኝ አለ አቶ ግርማ። ምን ሊሰራ ነው እንግዲህ አቶ ግርማ ለአምሮት እነዚህ አካባቢ እንዲትሄድ ካዘዛት በኋላ እሷ ሄደች። እሱ ደግሞ ቀጥታ ወደ ኪችን ሄደና መክሊት ጋር መፋጠጥ ጀመረ። አንቺ እኔን አስደብድበሽኝ በዚህ ቤት በሰላም መኖር ጀምርሽ አይደለ እያላት ነው። እሷ ደግሞ እባክህን ይቅርታ አጥፍቼ ከሆነ እያለች ነው። አጥፍቼ ከሆነ ነው አጥፍቻለሁ ነው ለይልኝ እያላት ነው። እሺ አጥፍቻለሁ ይቅርታ አድርጊልኝ ስትለው ይቅርታ የሚደረግ ስራ አይደለም የሰራሽው እኮ ባደርግልሽ ደስ ይለኝ ነበረ ነገር ግን ይቅርታ የሚደረግልሽ ነገር አይደለም የሰራሽው ስራ ስለዚህ ጣፋጭ የሆነ ቅጣት ያስፈልግሻል ብሎ ሊደፍራት ነው መሰል ሲታገላት መክሊት በምን ፍጥነት እንደሆነ አይታወቅም ግንባሩን ብላ አመልጣ ወጣች። እንግዲህ ራሷን አትርፋለች ማለት ነው። እሱ ደግሞ ግንባሩን እያሽ ወይኔ ግርማ እንዲልዋረድ እያለ ነው። በመሃል እንግዲህ ወይዘሮ ዝናሽና ኪሩቤል ሀገር አማን ብለው ከቤት ምን እየተካሄደ እንደሆነ አያውቁም። እንግዲህ እነሱ እያወሩ ናቸው። በመጀመሪያ ትርሲት እናስታውሰው ስለሷ እያወሩ ነው። እዛ ቦታ ላይ እሷ ብዙ ጊዜ ከምታዘወትርበት ቦታ ላይ ነው ቁጭ ብለው እያወሩ ያሉት። ከዛ መልስ እንግዲህ ወደ ዋናው እሷ ወደ ሄደችበት ወደ ደውላ ወደ አገኘችበት ዋናው ጉዳይ ስትሄድ ትርሲት ከመክሊት ጋር አሁን የጀመረችው ስምምነት ሚስጥር ምንድነው በምን መልኩ ነው ማስቆም የምንችለው የሚለውን ነገር የተወያዩ ነው። ችግር እንደሆነ ሁለቱም ተማምነዋል። እንግዲህ በኃይልና በጉልበት ልታገኘው ያልቻለችውን መረጃ በሰላማዊ መንገድ ጓደኛ ሆና ልትወስድ ልታገኝ ነው አሁን እየጣረች ያለችው። ስለዚህ እንደምንም ብለን ማስቆም አለብን ወደሚል ስምምነት ላይ ተደርሷል። እንግዲህ አቶ ግርማ አሁን በራሱ ጥረት ሊያሳካው ስለማይችል የግድ አጋዥ ፈልጓልና ለጆኒ ደወለል። ጆኒ እየተማረ ነው። ይህ ሽማግሌ ደግሞ ምን አድርግ ነው የሚለኝ በዚህ ሰዓት እያለ ነው። ግን ቢሆንም የግድ ዓላማውን ለማሳካት ደግሞ የተባለውን ሁሉ መስራት ስላለበት አግኝቶታል። ቶሎና ስላለው ሄደ። ይኸው ተፈጠረው እንዳለ በዝርዝር ነገረው። ምክንያቱ ምንድነው ቢባል ምክንያቱ ያስፈልገኝ ይህንን ነገር ደግሞ ለማንም ለልጅም ቢሆን እንዳትነግራት ተብሏል። ጆኒ ግን ካለችበት የትም ብለህ ፈልገህ እንድታመጣት ብሎ ትዕዛዝ ሰጥቶታል። ይህን ሰጥቶት እያለ እንግዲህ ጆንም ገና ሳያገኛት ወይዘሮ ዝናሽ ወደ ቤት ሄደችና መክሊትን እየፈለገች እያለ የምትፈልጊያ ሰራተኛ ከሆነች አባረሪያታለሁ አትመለስም እያላት እሷ ደግሞ እየጮች ነው። አንተ ጨካኝ አንተ ክፉ ምን አድርጌ ነው የምትላትልም የውልሽ አንዴም ሁለቴ ነግሬሽ ነበረ እንድታባረሪያት አሁን ግን ድጋሚ አትመለስም ከተመለሰችም እጨርሳታለሁ እያለ ነው። በቃ አሁን መክሊት እንደወጣች አልተመለሰችም። አሁን ወይዘሮ ዝናሽና ኪሩቤል ሲፈልጓት ውለው መሸና በመጨረሻ በቃ ያለን እድል ፖሊስ ማመልከት ነው አይደለ ፖሊስ እናመልከት ስትል ወይዘሮ ዝናሽ አይ አሁን ገና ከጠፋች 24 ሰዓት አልሞላትም በ24 ሰዓት ሳይሞላት ደግሞ ፖሊስ ኬዙን አይቀበለውም ስለዚህ ምንም ማድረግ አንችልም ከንቱ ድካም ነው ብሏታል። እሷም እንዴት የሰው ልጅ ጠፍቶ ታዲያ ዝም ይባላል እያለች በጣም ተጨንቀዋል። እንግዲህ አሁን ግን ኪሩቤል አንድ ሀሳብ መጣለት። ምናልባት እኮ በሰው ልጅ ህይወት ላይ ነው የሚቀልደው ግርማ ደግሞ ይችል ለመደበቅ ወይም ሌላ ነገር ለማድረግ ምንም አያንሰውም እና ምናልባት ደብቋት ቢሆንስ የሚል ጥርጣሬ ያመጣ። በዚህ ጊዜ ኧረ እንደዚያማ ካደረገ በቁም የገደለኝ በለኝ እያለች ወይዘሮ ዝናሽ እየጨነቃት ነው። አይ ጥርጣሬውን ነው እንጂ እኮ ይሆናል ማለት አይደለም ብሏል ኪሩቤል። እንግዲህ ከምን መነሻ እንዳሰው ያው ከግርማ ባህሪ ይሆናል። አሁን ኖርማሊ የመክሊት መጥፋት ቤቱ በሙሉ ተረብሿል። አምሮትም መጣ። ምንድነው የተፈጠረው እስኪ በዝርዝር አስረዳይ ስትለው ዳዷም እንግዲህ መክሊትን እጇን ጎትቼ ላስወጣት ስል ግንባሬን ብላኝ ወጣ ሄደች። እንግዲህ በኋላ መቼም የኔን አይን ደፍራ ለማየት ስለማችል ስለምትፈራ ምትመለስ አይመስለኝም እያለ ነው። ለአምሮት ግን ያለኔ በጣም ያስፈራል። እንግዲህ በኋላ እኮ መክሊት ከጠፋች እንግዲህ ያጠፋት አንተ ነህ በሚል ምክንያት ከሷል። ከከሰሱ ደግሞ እስር ቤት ትገባለህ። እስር ቤት ገብተህ ደግሞ አልችለውም የባለፈው ራሱ ስሜቱ ገና አለቀቀኝም እያለች ነው። እሱ እንግዲህ እየፎከረ ነው። ባዶ ፎከረ አንድ አይሆን እንጂ ይሞክሩኛ እያለ ነው። ከዚያ መጨረሻ እንግዲህ ኪሩቤል የጠረጠረውን ነገር ለማረጋገጥ ጆኒ ጋር ደወለን። የወለች ጆኒ ግርማ መክሊትን ሰወራት ወይስ ጠፋች ምንድነው የተፈጠረው ብሎ ሲጠይቀው እኔ እንጃ የሰወራት አይመስለኝም እኔ እንድፈልጋት አዞኝ ነበር ስላጣዋት ነው እንጂ የገባውኝ እናም ግንባሩን ፈንከታው ነው የወጣችው ብሎ ሲለው ስለዚህ ታግሏታል ሊደፍራት ነበር ይሄ የተረገመ ፍጥረት ብሎ ኖርማል ኪሩቤል እንደተጠረጠረው የሆነ ነገር ተፈጥሯል በግርማ በኩል ማለት ነው። እንግዲህ እስኪ ከራሱ አፍ ደግሞ ምን እንደሚለኝ ልስማ በሚል ይመስላል። እስኪ
ግርማ ምን እንደሚል ልስማው ብሎ ወደ ውስጥ እየገባ ነው። ወይዘሮ ዝናሽ ውጭ ላይ ቁጭ ብላ እየተከዘች ነው። እባክህ ተጠንቀቅ፣ አንተ ደግሞ እንዳይልህ እያለች